የጀግንነት መዝገብ ከሸዋ ምድር የአርበኛ ኤፍሬም ተሾመ አጭር የሕይወት ታሪክ ከ1993 እስከ 2018 ዓመተ ምህረት ለአማራ ህልውና መረጋገጥ ሲል ነፍሱን የገበረ ስሙ በታሪክ ሰማይ ላይ እንደ ኮከብ ያበራል። በኢትዮጵያ የቁርጥ ቀን ታሪክ ውስጥ በደማቸው የታሪክ መስመር የሚከትቡ ጥቂት ጀግኖች አሉ። ከእነዚህም መካከል ገና በወጣትነት ዕድሜው የህልውና ዘብ በመሆን ለወገኑ ነጻነት ሲል ውድ ሕይወቱን የገበረው አርበኛ ኤፍሬም ተሾመ አንዱ ነው። አርበኛ ኤፍሬም የቃል ኪዳን ሰው፣ የጀግንነት ተምሳሌት እና የአማራ ሕዝብ የቁርጥ ቀን ልጅ ነበረ። የልጅነት ዘመንና የትምህርት ታሪኩን እንዲህ ስንል እናትታለን። አርበኛ ኤፍሬም ሰኔ 19 ቀን 1993 ዓመተ ምህረት በሸዋ ምድር በማጀቴ ገምዛ ወረዳ ልዩ ስሙ መሃል ሳሊማኖ በተባለ ስፍራ ከአባቱ ከአቶ ተሾመ ጋሻው እና ከእናቱ ከወይዘሮ በላይ ተስፋዬ ተወለደ። ዕድሜው ለትምህርት እስኪደርስ በወላጆቹ ልዩ እንክብካቤ ያደገው ኤፍሬም ትምህርቱን በማጀቴ አንደኛ ደረጃ ሙሉ ሳይክል ትምህርት ቤት ጀምሮ እስከ 8ኛ ክፍል በመቀጠልም በማጀቴ ሃይስኩል ከ9ኛ እስከ 10ኛ ክፍል ያለውን ትምህርት በጥሩ ሁኔታ ተከታትሏል። ምንም እንኳን የማትሪክ ውጤት ባይመጣለትም ተስፋ ሳይቆርጥ የአባቱን ፈለግ በመከተልና የራሱን ሥራ ለመፍጠር በመነሳት የሹፍርና ሙያ ሰልጥኖ በመንጃ ፍቃድ በብቃት መስራት ጀምሯል። ከዚህም በተጨማሪ በቴክኖሎጂው ዘርፍ ባለው ተሰጥኦ የሞባይል ስልኮችን በመጠገንና ታታሪና ትሁት ሰራተኛ በመሆን ለብዙዎች አስመስክሯል። ትዳርና ማህበራዊ ሕይወቱም አርበኛ ኤፍሬም ለአቅመ አዳም ሲደርስ ከወይዘሪት ሰላም ይርጋ ጋር በባህልና በወግ ተጋብቶ የትዳር ሕይወት መስርቷል። በትዳር ውስጥ ታማኝ፣ ለሰው ልጅ አክባሪ፣ አምላኩን ፈሪ እና ለቤተሰቡ ተቆርቋሪ የነበረ ሲሆን የአንዲት ሴት ልጅም አባት ነበር። የኤፍሬም የአርበኝነትና የጀግንነት ጉዞው ተጋድሎው በ2014 ዓመተ ምህረት በአማራ ሕዝብ ላይ የተጋረጠውን የህልውና አደጋ የተረዳው ኤፍሬም ከእኔ በላይ ለሀገሬ በማለት በማጀቴ በሚገኘው የፋኖ ማሰልጠኛ ተቋም ገባ። ከዚያም ወታደራዊ አካል ብቃትና ፖለቲካዊ ስልጠናዎችን በብቃት አጠናቀቀ። በስልጠና ቆይታው ከነ አርበኛ ደራሲና ጋዜጠኛ አሰግድ መኮንን፣ ከነ አርበኛ 50 አለቃ እንግዳ አዘነ፣ አርበኛ 50 አለቃ እሸቱ ቸርነትና አርበኛ ሻምበል ሽታው መኮንን ካሉ አንጋፋ አመራሮች ጋር በትጋት ሰልጥኗል። በልዩነትም አሞራው የሚል ቅጽል ስም የተሰጠው በፋኖ አገልግሎቱ በሹፍርና ሙያው ፓትሮል መኪናን በመያዝ ሰራዊቱንና ትላልቅ አመራሩን አስፈላጊ ቦታዎች ላይ በቅልጥፍና በማድረስ አሞራው የሚል የቅጽል ስምና የክብር ስም ተሰጥቶታል። በደብረ ብርሃን ከተማ በተደረገው እልህ አስጨራሽ አውደ ውጊያ ላይም የመቶ መሪ በመሆን የጠላትን ምሽግ በመስበር ታላቅ ጀግንነትንም አሳይቷል። በመቀጠልም የአርበኛ አሰግድ መኮንን አጃቢ በመሆን መሪውን ዓላማውን በጽናት አስከብሯል። ኤፍሬም ተሾመ በትከሻው ያነገተው ክላሽና በወገቡ የታጠቀው ትጥቅ ለጌጥ ሳይሆን ለነጻነት ነበር። አረማመዱ ግርማ ሞገስ ያለው፣ ንግግሩ ትሑት፣ በተግባር ደግሞ ከአንበሳ በላይ የሚያስፈራ ጀግና ነበረ። አርበኛ ኤፍሬም ተሾመ ለገባው ቃል ኪዳን ታማኝ በመሆን ለ4 ዓመታት ያክል በበርካታ ግንባሮች ተዋግቷል። ሆኖም ግን ሚያዝያ 11 ቀን 2018 ዓመተ ምህረት ከሀገር ጠላት ጋር አንገት ለአንገት በተደረገ መራር ተጋድሎ ጠላትን በደርዘን ሲያረግፍ ቆይቶ ከጠላት በተተኮሰች ጥይት ተመቶ በተወለደ በ25 ዓመቱ
ለሀገሩና ለሕዝቡ ነጻነት ሲል ውድ ሕይወቱን መሥዋዕት አድርጓል። የሥርዓተ ቀብሩም ሚያዝያ 12 ቀን 2018 ዓመተ ምህረት በማጀቴ ኮበኮብ ደብረ ሰላም ቅዱስ ገብርኤል ቤተ ክርስቲያን ወላጆቹ፣ ጓደኞቹና ወዳጅ ዘመዶቹ እንዲሁም የትግል አጋሮቹ በተገኙበት በክብር ተፈጽሟል። አርበኛ ኤፍሬም ዛሬ በአካል በመካከላችን ባይኖርም የከፈለው መሥዋዕትነት እና የፈሰሰው ደሙ ለአማራ ሕዝብ ነጻነት እንደ ችቦ የሚያበራ የታሪክ አሻራ ነው። እሱ በደሙ የጻፈው ታሪክ በትውልድ ልብ ውስጥ ለዘላለም ሕያው ሆኖ ይኖራል። ለጀግናው አርበኛ ኤፍሬም ተሾመ ዘላለማዊ ክብርና ሞገስ፣ ክብር ለተሰዉት፣ ድል ለተገፋው ለአማራ ሕዝብ፣ ድል ለአማራ ፋኖ፣ ነፍስህን በአጸደ ገነት ያኑረው።